الله عليه وسلم حق ነው በቁርአን ነው በነብዩ ሸሪዓ ነው ስለዚህ አንድ ሰው በኢሳ ነብይነት አምኖ በኢሳ ዘመን ላይ እንደምሳሌ ቆይቶ ያንን በተዋረስ ይዞ እኔ ኢሳን ነብይነት የአላህን አምላክነት ተቀብያለሁ ብሎ ነብዩ ሲመጡ በነብዩ አልቀበልም ቢል በኢሳ ጭምር እንደካደ ይቆጠራል ከዘበት ኑህን المرسلين አላህ ኑህ እኮ ሙርሰሎችን ካዷል ከኑህ በኋላ ነው ሌሎች መልእክተኞች የመጡት የኑህ ህዝቦች በኑህ ከዘበት ቆሙ ኑህን المرسلين የኑህ ህዝቦች ሙርሰሎችን ካዱ ሲል አላህ የካዱት በኑህ ብቻ ነው ግን በአንድ ነብይ ማስተባበል በሁሉም ነብይ በሁሉም ረሱል እንደማስተባበል ይቆጠራል በእስላም ይሄ ዲን ሙሉ ነው አላህ ዲኑን የሞላበት ቀን ነው ይሄን አንቀጽ ብሎ ይሁዲው ነገራቸው قال عمر አሉ قد عرفنا برغتم እናውቃታለን ذلك اليوم إنن ቀን والمكان ቦታውንም الذي نزلت فيه على النبي صلى الله عليه وسلم በነብዩ عليه الصلاه والسلام የወረደበት وهو قائم بعرفه نبي صلى الله عليه وسلم عرفه ላይ ቆመው يوم الجمعه ያን ቀን ጁምዓ ቀን ነበር አረፋ 9ኛው ቀን ይዋለው ያን ቀን ነው እናውቀዋለን رواه البخاري ቡኻሪ የዘገቡት ነው ግልጽ ነው አይደል ይሄ ሁሉ ምን ያለበት ነው ድል ያለበት ቀን ነው ምን يوم عرفه ስለዚህ በእነዚህ ቀን ላይ እኛም ልንጠቀም ይገባል ዱዓ ስናደርግ ዱዓችን ሙስተጃብ ነው يوم عرفه ሐጅ ላይ ያሉት ጾም አይጾሙም ሐጅ ላይ የሌሉት ግን ለኛ አይነቱ ደግሞ ምን ተደነገገልን ጾም መጣለን ነብዩ ሰለላሁ ዐለይሂ ወሰለም ነብይ ቀታዳ ረዲየላሁ ዐንሁ قال سئل رسول الله صلى الله عليه وسلم عن صوم يوم عرفه ነብዩ ሰለላሁ ዐለይሂ ወሰለም عن صوم يوم عرفه ስለ አረፋ ቀን ተጠየቁ قال يكفر السنه الماضيه والباقيه ያለፈውንና የወደፊቱን ወንጀል አመት ወንጀል አላህ ይምርለታል ያለፈውን የሰራውን ይምርለታል የወደፊት ደግሞ አላህ ወንጀል ላይ እንዳይወድቅም ይጠብቀዋል እንደማለት ነው ዑለማዎች ሲያብራሩ ሐሰናውን አላህ ይለግሰዋል ቀላል ነው አንድ ወር እንደዚህ ሰልፍ አድርገህ ተሰልፈህ በስነ ስርዓት በእንደዚህ እንዲህ ከሰራህ የአንድ አመት ታክስ ይነሳል ግብር ይነሳል ይባል ማይሰለፋል አንድ ወር አለ የለም አላህ የሁለቱን አመት ወንጀል እኮ ነው ወንጀል በገንዘብ ልንመጥነው ነው ይሄ መች መሰላችሁ ይገባል ሐቂቃ አላህ እንደው አሁን እንድንረዳ አላህ ያድርገን አሚን በሉ እንድንገነዘብ አላህ ያድርገን የሚገባን መቼ ነው ቀብር ስንገባ ብቻ ሰዎች እንቅልፍ ላይ ናቸው አሉ አሊ የሚነቁት ከቀብራቸው ሲነሱ ነው ማን ነው ልክ ቀብር ሲገቡ ነው እንቅልፍ ላይ ናቸው ቀብር ሲገቡ ይባንናሉ ወይኔ ያመለጠኝ ሰላት ወይኔ ያላወጣው ሰደቃ ወይኔ ያላደረኩት ኢስቲግፋር የዛኔ ነው የሚሰማቸው ሰዎች ያን ቀን ደግሞ ኸይር ስራ አንድች መልካም ስራ ምን ያህል ዋጋ እንዳላት የቂያማ ቀን ነው የቂያማ ቀን አንድች እስተግፍሩላህ ልበል የለም ፋይል ተዘግቷል ሱብሃንአላህ ልበል የለም አንዴ ልስገድ የለም አንድ መልካም ስራ ልስራ የለም አረ ገንዘብ ያለ ሐጅ ላድርግበት ዘካ ላውጣ በስነ ስርዓት ዘመዶቼ ልርዳ የለም በቃ ፋይል ተዘጋ አልየውማ አመሉን ዛሬ ስራ ነው ወላ ሂሳብ ደሞዝ የለም ዛሬ ምርመራው ምናምን ደሞዝ ዛሬ የለም ወገደን ነገ የቂያማ ቀን ሂሳቡን ደሞዝ ነው መልካም የሰራ በመልካም መጥፎ የሰራ እንደ መጥፎ ስራ የሚባል የለም ስለዚህ አንድ አመት ግብር አውፍ ትባላለ ይቅር ትባላለ ብንባል የማንሰራው ስራ የለም ሐቂቃ ስለዚህ የሰጠንን አላህን ይህንን ቀን እንጠቀምበት ሙስታሂድ ነን ከዛ ቀጥሎ ምን ቀን ይመጣል የኢድ ቀን ይመጣል አይደል አዎ ኡዱሂያ የሚያርድ ሰው ከማከላችን ካለ የዙልሂጃ ጨረቃ ከታየችበት ወይም ዙልሂጃ 1 ካለ ሰዓት ጀምሮ ማለት ነው ጥፍሩን መቆረጥ እንደዚሁም ደግሞ ፀጉሩን መቆረጥ አይፈቀድለትም ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው እንደነገሩን ኡዱሂያ የሚያርድ ሰው አሉ ኢማም ሙስሊም በዘገቡት ሌሎችም ደግሞ በዘገቡት ሐዲስ ላይ من كان له ذبح ለሱ የሚያርደው እርድ ያለው يذبحه የሚያርደው እርድ ያለው ምንድነው ከብት ግመል ፍየል በግ ነው በግ ከሆነ 5 አመት ማን ነው ግመል ከሆነች 5 አመት ይሞላት ነው ህጉ
ከብት ከሆነ በሬ ምናምን የምትሉት ደግሞ 2 ዓመት የሞላት ነው። ፍየል ከሆነች 1 ዓመት የሞላት ነው። በግ ከሆነ ደግሞ 6 ወር ያለፋት ማለት ነው። 6 ወሯን ጨረሳ 7ኛ የገባች ማለት ነው። ይሄ ይበቃለታል። እነዚህን እርድ ሲያርድ አይብ የሌለባቸው አንካሳ ያልሆነ አይኑ የተወረ መሆን የለበትም። አይብ እንከን የሌለበት ንጹህ ለማዳ እንስሳቶች መሆን አለባቸው። የቤት እንስሳቶች የሚባሉት አሁን ከጠቀስኳቸው ከአራቱ ኡድሂያ ከበግ፣ ከፍየል፣ ከከብትና ከግመል ማለት ነው። ከብትና ግመል ሲሆን ለ7 ሆናችሁ ማረድ ይቻላል። 7 ፍየል፣ በግ ሲሆን ግን 1 ፍየል ለ1 ሰው ብቻ ነው። 1 በግ ለ1 ሰው ብቻ ነው። በግን ለ7 እንበልካል አይሆንም። ግልጽ ነው። ይህንን ለማረድ ነው ያሉ ነብዩ ሰለላሁ ዐለይሂ ወሰለም መን ካነ ለው ዚብሑን የዝበሁሁ እንደው የሚያርደው እርድ ያለው ለማረድ የፈለገ ማን ፈኢዛ ኡሂለ ሂላሉ ዚልሂጃ የዙልሂጃ ጨረቃ የወጣች ጊዜ ፈላ ያእኹዘነ ሚን ሸዕሪሂ ወላ ሚን አዝፋሪሂ ሸይአን ሐታ ዩድሂየ ከጥፍሩም ከፀጉሩም ከሰውነቱም አካል ምንም ነገር እንዳይቆርጥ ጥፍርን መቁረጥ፣ ቅድመ ቀምስ ማንሳት፣ የብብት ፀጉር፣ የብልት ፀጉር፣ ራስን መቆረጥ አይቻልም። እስከ መቼ? ዙልሂጃ ቀናቶች 10ኛው ቀን ደርሶ የኢድ ቀን ኢድ ሰላት ሰግደህ መተህ እርድህን እስክታርድ ካረድክ በኋላ ምን ታደርጋለህ? ፂምህንም ቀድሞ ቀመስ ማለት ነው። ፂም ማለት ይሄ ቀድሞ ቀመስ። ጥፍርህን ፀጉርህን መስተካከል የሚችል የዛኔ ነው እንጂማ አይ ብለህ ለማረድ ተዘጋጅታል፣ ነይተሃል፣ አረዳለሁ ብለሃል። ነገ ኢድ ነው ሲባል ትንሽ የበሳለው ነጄ ልስተካከል አይሆንም። ግልጽ ነው አይደል? ይሄን ያድርግ። አንዱ ትእዛዝ ነው የነብዩ ሰለላሁ ዐለይሂ ወሰለም ሱና ነው። 2 ደግሞ አላህ ሐጅ ላይ ያሉት ሰዎች ኢህራም ለበይክ ካሉ በኋላ ጥፍራቸውን አይቆረጡ፣ ፀጉራቸውን አይቆረጡ። ምን እስኪያደርጉ? የሐጅ ስነ ስርዓታቸውን እስኪፈጽሙ፣ የዑምራ ስነ ስርዓታቸውን እስኪፈጽሙ አላህ ከነሱ ጋር እንድንመሳሰል እያደረገ ነው። አያችሁ፣ ትልቅ ፈድል ነው። ስለዚህ እርድ የሚያርድ ሰው ከዚህ ይቆጠባል ማለት ነው። የሚያርደው የእርድ አይነቶች ይሄ ነው። አደራ ምላችሁ 3 መልእክቶች አሉኝ። ፕሮግራሜን ላጠናቀቅ ነው። የመጀመሪያው ምስኪኖችን እናስብ፣ ጎረቤቶቻችንን እንመልከት፣ የቲሞችን እንይ። የቲሞች አባት የሞተባቸው አባታችን ቢኖር እኛ ጋም እኮ ይታረድ ነበር፣ አባታችን ቢኖር እኛ ጋም እኮ እንደዚህ ነገር ይሰራ ነበር፣ ልብስ ይገዛልኝ ነበር፣ ጫማ ይገዛልኝ ነበር የሚል የቲም ጎረቤትህ አንተ እያለህ እህቴ አንቺ እያለሽ አቅሙን አላህ የለገሳችሁ ወንድሞች እህቶች እያላችሁ ይህ ድምፅ ሊስተጋባ ሊሰማ ይገባል። ሐቂቃ በየቲሞች ጉዳይ አላህ ብዙ ብለዋል። እነዚህ የቲሞች ልባቸው ሊሰበር አይገባም። የደስታ ቀን በመጣ ቁጥር አባታችን እኮ ያደርግልን ነበር አሁን ብለው ሊያለቅሱ አይገባም። ሙላላቸው፣ አላህ ይሞላልሃል። ሙይላቸው፣ አላህ ይሞላልሻል። ሐሳብህን ሀጃ አለብን። ማዕከላችን ያላገባ ይኖራል። ትዳር ትፈልጋለህ፣ ኸይር ነገር ላይ ተሳተፍና ያ ረብ በል፣ አላህ ይሞላልሃል። ልጅ ትፈልጋለህ፣ እስትግፋር አብዛ፣ ሰደቃ አብዛ፣ ያ ረብ በል፣ አላህ ይሰጥሃል። በአላህ ላይ ተስፋ እንዳትቆርጥ። ልጅ የሌላች ሰው ተስፋ እንዳትቆርጥ። እስካሁን ስንነጋገር እስከ ዛሬ ማለት ነው የነቢያቶችን ታሪክ ነበር። ዘከርያን እንዲያነሳን፣ የኢብራሂም ሚስትን ሳራን እያነሳን፣ የዘከርያን ባለቤት አደል ቁርአን ላይ ሚስቴ መሀን ናት፣ እኔ ሽማግሌ ነኝ፣ እንዴት ልጅ ይኖረኛል አሉ ዘከርያ። አላህ ቻይ ነው፣ ሰጣቸው ያህያ። በቅርብ ጊዜ ሐረር ላይ የምንሰማ ከ12 ዓመት ቆይታ በኋላ አላህ 5 መንታ ልጆችን የሰጣት እህት አለች አይደል? ሐረር ላይ ዜናውን አልሰማችሁ? አላህ ይባርክላት። 4 ወንዶችን 1 ሴት አባላ። አላህ ወላሂ ሰጪ። ያ ረብ በል፣ እጅህን አንሳ። በአላህ ላይ በምንም መልኩ ተስፋ እንዳትቆርጥ። አይ ዛሬ ጠይቄ ያላገኘው ምን እንዳትል። ሙሳና ሃሩን በፊራውን ላይ ድል የተቀናጁት ከ40 ዓመት በኋላ ነው። በፊራውን ላይ ዱዓ አድርገው የዱዓውን ውጤት ድሉን ያገኙት መቼ ነው? ከ40 ዓመት በኋላ ነው። በምንም መልኩ ተስፋ እንዳትቆርጥ ያ ረብ የምትልበት ነውና ይሄን ደግሞ ውስጥ በመልካም የቲሞችን በመንከባከብ 4፣ 5፣ 3 ሆናችሁ ወንድሞች ደግሞ 1 ከብት በሬ ምናምን በመግዛት አርዳችሁ ኡዱህያ የሚከፋፈል በኡዱህያው ቀን ማለት ነው
የሚሰጥበት ጀማዓ ካለን አካባቢ ከሆነ ያንን ወይ አካባቢያችሁ ላይ ካለ ደግሞ በፌስታል ማዳረስ። አንተ እዚህ ጋር ጥብስ እየተበላ እዚህ ጋር ሽሮ ሊበላ አይገባም ነው እኮ ኢስላም ጊዜያዊ መፍትሄዎችን አምጥቷል። ኢደል ፊጥርን አመጣና እዛው ረመዳን ላይ በአብዛኛው ረመዳን ላይ ስለሚወጣው ዘካን አመጣ። የረጅም ጊዜ መፍትሄ ችግር መቅረፊያ። የኛ የዘካ አወጣጣችን ነው እንጂ ችግር የፈጠረው በምን 100 ብር 200 ብር 1000 ብር አይደለም። 1 ሚሊዮን ብር ከወጀበብህ ለሁለት ለሶስት ሰዎች ስራ አስጀምራቸው፣ እነሱም ነገ ዘካ ያወጣሉ። እኛ አላህ ይዘንልን ዘካ ሲባል 1 ሚሊዮን 2 ሚሊዮን ብር 5 ሚሊዮን ይወጅበታል። እንደ ሀብቱ መጠኑ ነው የሚታየው። 100 ሺህ 200 ሺህ ይሰጥና ዘንድሮ ብዙ አወጣው ይላል። ያ ሁሉ ሚሊዮን ብር ዕዳ አለብህ። ሐቁን ሊሳኢል ወልመሕሩም። እነዚህ ነገሮች ናቸው በላ የሚያመጡት። ንብረት እንዲወድም፣ ኪሳራ እንዲመጣ፣ በላ እንዲመጣ ምንድነው? ዘካን በአግባቡ አለማውጣት ነው። በዱንያ ላይ ጭምር ኪሳራው፣ አኺራም ከባድ ቅጣት አለው። ዘካ ምንድነው ትርጉሙ? ገንዘብህን ማጥራት ማለት ነው፣ ማፋፋት ማለት ነው። ያጠራልሃል፣ ከመጥፎ ነገር ይጠበቅልሃል ማለት ነው። ጊዜያዊ መፍትሄ ደግሞ ኢደል ፊጥር አለ። ዘካተል ፊጥር የሚል ህግ መጣ አይደል? ከሰላት በፊት ለምስኪኖች የምታዳርሱ ተባለ። ኡዱህያን ደግሞ አመጣ። ለሶስት ትከፍለዋለህ። ለምስኪኖች አንድ እጅ ትሰጣለህ። አንድ እጁ ከዘመድ አዝማድ ምናምን፣ አንዱን እጅ ለቤተሰብ ታስቀራለህ። ለምን? ሁሉም እንዲደሰት ነው፣ ተመሳሳይ እንዲሆን ነው። ስለዚህ አላህ አቅሙን የለገሳችሁ በዚህ ነገር ላይ አደራ። የመጨረሻው ደግሞ መልእክቴ ለበዓል ወደ ክፍለ ሀገር የምትሄዱ ወንድሞች እህቶች፣ ቤተሰብ ዚያራ የምትሄዱ ማሻአላህ የሚደገፍ ነው። ቤተሰብን መዘየር፣ እናት አባትን ማስደሰት የሚደገፍ ነው። ስትሄዱ ግን አንድች የሚሰማ ችግር አለ። ብዙ ጊዜ የሚኬደው 9ኛው ቀን ወይ 8ኛ ቀን ነው የሚኬድ አይደል? በአረብኛው ነው የምንቆጥረው። 8ኛው ቀን ማለት ዒዱ 2 ቀን ሲቀር ማለት፣ 9ኛው ቀን ማለት 1 ቀን ሲቀር የውም አረፋ 9ኛው ቀን ነው። ጾመኛ ሆነ ኸይሩ ዱዓ ዱዓው የውም አረፋ በተባለበት ላይ ማሻአላህ ስትሄድ መንገደኛ ነህ። በዛውም የመንገደኛ ዱዓ ሙስተጃብ ነው። ጾመኛ ነው፣ የጾመኛ ዱዓ ሙስተጃብ ነው። ዱዓው የውም ኸይሩ ዱዓ ዱዓው የውም አረፋ ነው። ከዱዓዎች ሁሉ በላጭ ዱዓ የውም አረፋ ነው በተባለበት ቀን ላይ አንተ በመኪና ውስጥ ገብተህ ሙዚቃ ከፍተህ እየጨፈርክ መሄድ አያሳፍርም? ይህን እንሰማለን። ይህን ነገር ይነገርልኝ ብዙ ወንድሞች ይደውላሉ። እንዴት እየጨፈርክ ትሄዳለህ? እንዴት እየዘፈንክ ትሄዳለህ? በዚህ ትልቅ ቀን አላህ እንዴት ታመጻለህ? እንዴት ታመጫለሽ? እየተጨፈረ ሞቱል ፉዳ ቢመጣስ? አላህ ይጠብቃችሁ ከአደጋ። ግን አደጋ ቢከሰትስ አስባችሁታል? የሆነ አደጋ ቢከሰት ሰው በሞተበት ሐል ይቀሰቀሳል ተብሏል። እንደው እንደዚህ ይመጣብኛል ብሎ ሰው ፈርቶ ዚክሩን እያደረገ አላህ ሰላም አስገባኝ፣ ሰላም ከእናት ከአባቴ ጋር ደባልቀኝ፣ ቀላቅለኝ እያለ ተጨንቆ ዱዓ አድርጎ የሚሄድበት ቀን እንጂ እንዴት እየተጨፈረ ይኬዳል? በአላህ ይህ ይስተካከል። ወላሂ ሙዚቃ ሙዚቃ ነው። ስሙን ብትቀይረው ምኑን ብትቀይረው ሙዚቃ ሙዚቃ ነው። አልጊና ዳዕየቱ ዚና ይላሉ ዑለማዎች። ሙዚቃ ማለት የዚና ተጣሪ መሳሪያ ነው። ኢብኑል ቀይም ሲተነትኑ ምን አሉ? ሙዚቃ የሚያዳምጥ ሰው ሴት ጋር ቁጭ ብሎ እንዳያዳምጣ። እኔ እንደው ከሙዚቃ ማዳመጥ ቅሮት የለኝም በቃ ሚል ከሆነ ከአጅነቢ ሴቶች ራቅ። ለምን? ኸምር የሚሰራውን ስራ ሙዚቃ ይሰራዋል አሉ። የዘንድሮ ዘፈን አብድኩላ አብድኩልሽ ነው። እብድብዱን ነው የሚለው። ወደ ፈሳድ የሚጠራ ነው። ዝሙት ላይ ና ግባ ነው። ሰውን ከአላህ ቁርአን የሚያግድ ነው። ቁርአን እንዳትቀራ የሚያግድህ ነው። በየትኛው መንገድ የቁርአን ኬላ የሆነብን ከቁርአን የሚያግደን ነገር በሞላ ከኛ ገለል ለማድረግ ነው ያለብን። አንተ የአላህ ባሪያ ነህ፣ ሙእሚን ነህ፣ ቁድዋ ያለህ መሪ ያለህ አካል ነህ እኮ የነቢዩ ሰለላሁ ዐለይሂ ወሰለም ኡማ ተከታይ ዱስቱር ቁርአን ያለን የነቢዩ ሱና ያለን ህዝቦች ነሕኑ ቀውሙን አዐዘና አላሁ ቢልኢስላም። እኛ እኮ ህዝቦች ነን አለ ዑመር። በእስልምና አላህ ያላቀን አሉ። አዎ ለምን አሉ? ከእስልምና በፊት የነበሩበትን ያውቃሉ። ኢስላምን ይዘው ግን እንዴት ከፍ እንዳሉ። አዎ በኢስላም ላይ ስትሆን ከፍ ትላለህ። ለኢስላም ስትሰራ ከፍ ትላለህ። ለኢስላም አልሰራም ካል ኢስላም በራሱ ከፍ ያለ ነው፣ ይሄዳል። አላህ ፋጅር በሆነ ሰው ከፈለገ ዲኑን ይረዳዋል። አንተ ግን ትዋረዳለህ። እኔ ለኢስላም ምንም አልሰራም ብል ኢስላም በራሱ ይሄዳል። ወላሂ ጠባቂ ማን ነው? አላህ ነው። እኔ ግን እዋረዳለሁ ነው። ለኢስላም ስሰራ ግን እከበራለሁ። ያን ነጥብ ያዙ። ስለዚህ ከሙዚቃ ራቁ። ዒዱ ቀን ላይ ሲኬድ ኢደል አድሃ ጾመኛ ተሆኖ ነው የሚወጣው። ጾመኛ ተሆኖ ይወጣል። ኢደል ፊጥር ላይ ተምርም
እንደዚሁም ደግሞ ሰው እንደየ ባህሉ ገንፎን በልቶ ይወጣል አይደል? ዒደል አድሃ ላይ ግን ጾመኛ ትሆን ይወጣና ነብዩ ሰለላሁ ዐለይሂ ወሰለም ሰደው ከመጡ በኋላ ከኡዱህያው ካረዱት ይቀምሱ ነበር። ከቻልክ እንደዛ አለዛ ማንኛውም ነገር መብላት ብቻ ሰግደ ስትመጣ ማለት ነው። የሚታረደውም ከሰላት በኋላ ነው። ይሄ ያስ ተክቢራ ደግሞ በ10ሩ ቀን አብዱላህ ኢብኑ ዑመር አባ ሁረይራ ወደ ንግድ ቦታ እየወጡ ተክቢራ ይላል። ሰዎች እየሰሙ አብሮ ያስተጋቡ ነበር። ሙቀየድና ሙጥለቅ የሚባላል። ሙጥለቅ የሚባለው አሁን ልክ የዙልሂጃ ጨረቃ ከገባ በኋላ ዙልሂጃ አንድ አሁን ገባረን ከዛ ጀምሮ ምን ማድረግ ነው? ተክቢራ። ምን እንዴት ነበር ሰሃቦች ተክቢራ አባባላቸው? አላሁ አክበር አላሁ አክበር አላሁ አክበር ላኢላሃ ኢላላህ አላሁ አክበር ወሊላሂል ሐምድ እንዲያሉ የአላህን ታላቅነት አላህ በፈጠረው ምድር በሱ መሬት ላይ የሱን ኃያልነት ታላቅነት ምስጋና ለሱ እንደሚገባው ከሱ ውጭ የሚመለክ አምላክ እንደሌለ የሚገልጹበት ይሄንን ሁሌ ሰዓት ማይመረጥ ሙጥለቅ ይባላል። ሙቀየዱስ መቼ ነው ከተባለ ልክ የዓረፋ ሱብሂ ንጋቱ ላይ ከሰላት በኋላ ምን ይባላል? የዛኔ አሁን ያውኑ ተክቢራ አላሁ አክበር አላሁ አክበር አላሁ አክበር ላኢላሃ ኢላላህ አላሁ አክበር ወሊላሂል ሐምድ። ሰለፎቹ ቀደምቶቹ ይሄን ነበር እንደዚህ ነው የሚሉት። ስለዚህ ከሰላት በኋላ ማለት ነው። ሐጅ ላይ ላሉ ሰዎች የዓረፋ ቀን አይሏትም፣ እነሱ ስራ ላይ ነው ያሉት። ከዛስ ከሰላት በኋላ ይጀመራል። ሹፍ የፈጅር ማለት ነው የዓረፋ ሁሉም ሙቀየድ የተባለው ተክቢራ አባባሉ ማለት ነው። የዒዱ ቀን ይቀጥላል ከሰላት በኋላ 5 መውቃት ሰላት። ከዛስ አያመት ተሽሪቅ 11ኛው ቀን፣ አያመት ተሽሪቅ 12ኛው ቀን፣ አያመት ተሽሪቅ 13ኛው ቀን ማለት ነው። አስር ላይ ከአስር በኋላ 10 ከተባለ በኋላ ይቋረጣል። ለዚህ ነው ኡዱህያውንም ያላረደ ሰው ካለ እስከ አያመት ተሽሪቅ 13ኛው አያመት ተሽሪቅ ያ ማለት መቼ ነው? የዒዱ ቀን 10ኛው ቀን ነው። ከዛስ በንጋታው ቀጣይ ንጋት እስከ ፀሐይ እስክትጠልቅ ማረድ ይችላል። እስከዛ ጊዜ ድረስ ኡዱህያ ጊዜ አለው ማለት ለምን ዒድ ነው። ነብዩ ሰለላሁ ዐለይሂ ወሰለም የውሙ ዓረፋ የውሙ ነህርና አያመት ተሽሪቅ የኛ ዒዳችን ነው ብለዋል። ምን በላበት ምን ጠጣበት ነው። ለዚህ ነው አያመት ተሽሪቅ ላይ ጾም ሙጹም ብትል አልቻለም። ለምን? የዒድ ቀን ነው፣ የሚበላበት የሚጠጣበት ቀን ነው። ብዙ ጊዜ ደግሞ ማሻአላህ ዓረፋ ላይ ሲሆን አንዳንድ ጀግና ወንድሞች አሉ። አሁንም አላህ ያብዛል። እነዚህ አሚን በሉ። ማን ናቸው ካላችሁ እንደ የዒዱ ቀን ራሳቸውን ይረሳሉ። ለምስኪን ሲሯሯጡ አይታችኋል። ያርዳሉ። የዒዱ ቀን በቃ የዒዱ ሰላት ሰገዱ፣ የለበሱን ጀለብ ያውቃሉ፣ ቱታ ምንም ይለብሱና ማሻአላህ እዚህ ምስኪን ቤት ያስደስታሉ፣ እዛ ምስኪን ቤት ያስደስታሉ። ኡዱህያውን ያከፋፍላሉ። ምን ይላሉ? ይደክማሉ። ካልደርስ በንጋታውም እንደዛ ይላሉ። አንዳንዴ 12ኛው ወይ 13ኛው ቀን የነሱ ዒድ በቃ ቁጭ ብለው ተረጋግተው ዒድ የሚያከብሩት ያ አላህ ይሙላላቸው። እነዚህ አይነት ሰው ይህ ወላሂ መታደል ነው። ስለዚህ መልካም ስራዎች ብዙ ናቸው። ወደ መስጊድ መጣራት ይኸውላችሁ፣ ይህን ጠረጴዛ ማስተካከል መልካም ስራ ነው። ዳዕዋ አለ ተብሎ ዳዒው ዳዕዋ ሊያደርግ ሲል ለህዝቡ ይህን ማስተካከል ማይክ ምን ማዘጋጀት ዳዒውን ጠርተህ ከማህበረሰቡ ጋር ማገናኘት ቀላል ስራ እንዳይመስላችሁ። የሚጠራ እኮ ሰውም ቢሆን እኮ እኔ አሁን ባይደወልልኝ ከእናንተ ጋር አገናኛለሁ? አልገናኝማ። የጠሩኝ ወንድሞች አላህ ምንዳቸውን አላህ ይክፈላቸው። ቀላል ነገር አይደለም። ይህን ነገር መላመድ እዚህ ወቅት ዳዕዋ አለ፣ ይኸው ጠቁም፣ ደውል፣ እነዚህ መስጊድ ዳዕዋ አለ ዛሬ ኑ እንሰባሰብ፣ ኸይር ነገር ማመላከት። በቃ ሁሌ ወደ ሸር እንዴ አንተ ሁሌ ማንቻ አለ ምን ምላል ብል ታመላክታለህ እንዴ? ይሄ ቅርብ ዳዕዋ አለ ብላ አመላክት። ግልጽ ነው። አርሴናል አለ እያልክ አታመላክት። ምን አለ? ዳዕዋ አለና መስጊድ ቂርአት አለ ተፍሲር አለ ሊጀመር ነው እያል ያን ማመላከት። የኸይር ነገር ተባባሪ እንጂ የሸር ነገር ተባባሪ መሆን የመጥፎ ነገር ተባባሪ መሆን የለብንም። ሙስሊም ሁልጊዜም ራሱን በመልካም ቦታ ላይ የራሱ በቃ ብቃት አለው። ሙስሊም ፕሮቶኮል እየጠበቀ ነው ለሁሉም ነገሩ። የውዳቂ ቦታ ላይ አይገኝም። ሁሌም ጠንካራ። ስለዚህ እነዚህ ቀናት ለአክሱም ወንድሞች ዱዓ እንዳትረሱ። በየትምህርት ቤቱ ጊዜያዊ መፍትሄ ተብሎ ቢቀርብም አዲስ አበባ ዩኒቨርሲቲም ሌሎች ትምህርት ቤት ላይ አላህ እንደነዚህ አይነት ጀግና ወንድሞች እህቶቻችን እንዲያመጣልን፣ እንደዚሁም ደግሞ በየትምህርት ቤቱ በሰላት በሂጃብ እያሉ አዛም ያደረጉት ደግሞ አላህ ከቦታቸው እንዲያነሳቸው ምን እናደርጋለን? ዱዓ እናደርጋለን። ሙስታሂድ ነን። እኔ ከተናገርኩት መልካም ከሆነ ከአላህ ነው፣ ስህተት ካለም ከነፍሴና ከሸይጣን ነው።
አላህ ስብሓነሁ ወተዓላ እኔ በተናገርኩት እናንተም ባዳመጣችሁት አላህ መልካም ስራችንን አላህ ይቀበለን። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አላህ ስብሓነሁ ወተዓላ በእነዚህ 10 ቀናት መልካም ነገር የምንሰራ አላህ ያድርገን። በእነዚህ 10 ቀናት ኸይር ነገሩን ባጠቃላይ አላህ ይወፍቀን። በእነዚህ 10 ቀናት ኸይር የተባለው መልካም የተባለውን እሱ የወደደውን ስራ ባጠቃላይ አቅሙን ለግሶን የምንሰራ አላህ ያድርገን። አቅሙን ለግሶን የምንሰራ አላህ ያድርገን። በሰደቃውም ጀግና አላህ ያድርገን። በጾሙም ጀግና አላህ ያድርገን። በዚክሩም ጀግና አላህ ያድርገን። በቁርአኑም ጀግና አላህ ያድርገን። በሰላቱም ጀግና አላህ ያድርገን። በሱና ሰላቶች በላይሉም በቂያሙል ላይሉም ጀግኖች አላህ ያድርገን። እናት አባቶቻችንን የምንንከባከብ አላህ ያድርገን። ለልጆቻችንም መልካም አባት አላህ ያድርገን። ለሚስቶቻችንም መልካም ባል አላህ ያድርገን። እህቶቼ ደግሞ ለባሎቻችሁ መልካም ሚስት አላህ ያድርጋችሁ። ያ ረብ ያላገባውንም ጥሩ ትዳር አላህ ይለግሰው። ለወንድሞቻችን ሷሊ ሚስት አላህ ይለግሳቸው። ለእህቶቻችንም ሷሊ ባል አላህ ይለግሳቸው። ልጅ የሌለውንም አላህ ልጅ አላህ ይለግሰው። ያ ረብ ልጅ የሌለውንም አላህ ልጅ አላህ ይለግሰው። ረጅም ዓመት ጠብቆ የታገሰውን የአላህ ወንድሞቻችን እህቶቻችን አላህ ይለግሳቸው። ዙርየተን ጠይበ የተባለውን ልጅ አላህ ይለግሳቸው። ሰላም የሆነውን ልጅ አላህ ይለግሳቸው። እንደው የተባረከውን ልጅ አላህ ይለግሳቸው። እኛንም ልጆቻችንን የተባረኩ አላህ ያርግልን። ከመንገድ የወጡብንን ወደ መንገዱ አላህ ያስገባልን። መስመር የለቀቁብን ወደ መስመሩ አላህ ያስገባልን። አላህ ከመጥፎ ነገር በአጠቃላይ ልጆቻችን አላህ ይጠብቅልን። ከተንኮለኛ ተንኮል፣ ከምቀኛው ምቀኛ ቤተሰቦቻችን ልጆቻችን አላህ ይጠብቅልን። ሰላም አላህ ያርገን። ሰላም አላህ ያርገን። ሰላም አላህ ያቆየን። ሰላም አላህ ያቆየን። ሀገራችንን ሰላም አላህ ያርግልን። ሀገራችንን ሰላም አላህ ያርግልን። ጭቅጭቁን ንዝንዙን አላህ ያንሳልን። ሰላሟን ብቻ አላህ ያሳየን። ሰላሟን ብቻ አላህ ያሳየን። እድገቷን ብቻ አላህ ያሳየን። እንደው ጭቅጭቁን ድህነቱንም አላህ ያንሳልን። ድህነቱን አላህ ያንሳልን። ችግሩን አላህ ያንሳልን። የሀገራችንን ሰላም አላህ የበር አላህ ያርግልን። አክሱም ያሉት ወንድሞቻችንን አላህ ይጠብቅልን። አክሱም ያሉትን አላህ ይጠብቅልን። የበላይ አላህ ያርጋቸው። የበላይ አላህ ያርጋቸው። ከጠላቶቻቸው አላህ ያርቃቸው። ጠላቶቻቸውን ከነሱ አላህ ያርቃቸው። በእነሱ ይህን መጥፎ ተግባር የተገበሩትን የሰሩትን በአጠቃላይ አላህ የእጃቸውን አላህ ይስጣቸው። እንደው ቁድራውን አላህ በእነሱ አላህ ያሳያቸው። አላህ ያርቃቸው። ያማረውን መስጊድ አላህ ይለግሳቸው። ያማረውን መስጊድ አላህ ይለግሳቸው። ያማረውን ሙአዚን አዛን ድምፅ አላህ ይለግሳቸው። ፊሊስጤን ያሉት ወንድሞቻችን ሰላም አላህ ያርጋቸው። የበላይ አላህ ያርጋቸው። ጋዛ ላይ ያሉት ወንድሞቻችን ተርበዋል፣ አላህ ያብላቸው። ተጠምተዋል፣ አላህ ያጠጣቸው። ሰላም አጥተዋል፣ ሰላሙን አላህ ይለግሳል። በይተል መቅዲስን በእነሱ እጅ አላህ ያስገባው። ከነዚህ ከአረመኔ የሁዶች እጅ አላህ ነፃ አላህ ያውጣው። ከአረመኔ የሁዶች እጅ አላህ ነፃ አላህ ያውጣው። ዓለም ላይ ያሉት ሙስሊሞችን የአላህ ከመከራ ከጭንቀት አላህ ሰላም አላህ ያርጋቸው። እንደው ከቤተሰቦቹ ርቆ ምን ይዤ ልግባ ምን ይዤ ልምጣ ያለች እህታችን ያለ ወንድማችንን አላህ ሁሉም ነገር አሟልቶ ከቤተሰቦቻቸው ጋር በሰላም አላህ ይደባልቃቸው። በሰላም አላህ ያገናኛቸው። ሰላም አላህ ያርጋቸው። አላህ ሱብሓነሁ ወተዓላ መጨረሻችን ያማረ አላህ ያርግልን። መጨረሻችን ያማረ አላህ ያርግልን። እናት አባቶቻችንን በሐያት ያሉትን ከመልካም ስራ ጋር እድሜያቸውን አላህ ያርዝምልን። አፊያቸውን አላህ ይጠብቅልን። አፊያቸውን አላህ ይጠብቅልን። የሞቱብንን የጀነት አላህ ይበላል። የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። ያ አላህ የታመሙብን ቤተሰቦቻችን አላህ ያሸራቸው። የአልጋ ቁራኛ የሆነውን አላህ ያስነሳው። የአልጋ ቁራኛ የሆነውን አላህ ያስነሳው። አይድንም፣ ተስፋ የለውም፣ በቃ የተባለውን ተስፋው አላህ ነውና አላህ ያድነው፣ አላህ ያሽረው። የታመመች እህታችንም አላህ ያሽራል። የታመመ ወንድማችን አላህ ያሽረው። ይህ የሚሰማው የበሽታ አይነቶችን ከኛ አላህ ያርቅልን። ጤናችን አላህ ይጠብቅልን። ጤናችን አላህ ይጠብቅልን። ጤናችን አላህ ይጠብቅልን። ለመስጊድ ያለን ፍቅር የጨመረ አላህ ያርገው። ውስጣችን በኢማን ብርሃን የተሞላ አላህ ያርግልን። ውስጣችን በኢማን ብርሃን የተሞላ አላህ ያርግልን። ያ ረብ ሐጅ የሄዱት ወንድሞቻችንን በሰላም ሄደው በሰላም ይመጡ አላህ ያድርጋቸው። በሰላም ሄደው በሰላም ይመለሱ አላህ ያድርጋቸው። በሰላም ሄደው በሰላም ይመለሱ አላህ ያድርጋቸው። እኛንም ለቀጣይ ከወፈቃቸው አላህ ያድርገን። ያ ረብ ለበይክ ብለናል፣ ተቀበለን። አረፋ ላይ ሰብስበን፣ ሐጅ ላይ ሰብስበን፣ ሐረም ላይ ሰብስበን፣ ከዓባ ላይ ሰብስበን ያንተን ቤት የምንመለከት አንተ አድርገን። አቅሙን ለግሰን ያ ረብ፣ አቅሙን ለግሰን። ሐጅን የምንመላለስበትን አቅም አንተው ለግሰን ያ ረብ። ለበይክ ካልካቸው ባሪያዎች መካከል አድርገን። ለበይክ ካልካቸው ባሪያዎች መካከል አላህ ያድርገን ያ ረብ። የአላህን ቤት ሳናይ የማንሄድ አላህ ያድርገን። በሐያት እያለን አላህ ይወፍቀን። አላህ የእሱን ቤት ከኛ ይሉት አላህ ያድርገን። ሄደንም በአግባቡ የምንጠቀምበት እድሉን አላህ ያመቻችልን ያ ረብ። የአረፋ ቀን ከጀሃነም እሳት ሑር የሚባልበት ቀን ነው ተብሏል። ሑር በለን ከጀሃነም እሳት አላህ ሑር ይበለን። ሑር አላህ ይበለን። ዱዓ በላጅ ዱዓ ነው ተብሏል። ያደረግነውን ዱዓ በአጠቃላይ አላህ ይቀበለን። ያደረግነውን ዱዓ በአጠቃላይ አላህ ይቀበለን። ያ አላህ ኢዳችንም ያማረ አላህ ያርግልን። ያማረ አላህ ያርግልን። በሰላም አላህ ያድርሰን።
በሰላም አላህ ያድርሰን። በሰላም ደርሰው በሰላም ከሚያከብሩት አላህ ያድርገን። በሰላም ከሚኖሩት አላህ ያድርገን። በየዓመቱ በእኛ ላይ አላህ ይደጋግምብን። በየዓመቱ አላህ በእኛ ላይ ይደጋግምብን። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصر من نصر الدين. اللهم انصر من نصر الدين. اللهم انصر من نصر الدين واخذل من خذل المسلمين. واخذل من خذل المسلمين. اللهم انصر في أقصم. اللهم انصر إخواننا في أقصم. اللهم انصر إخواننا في فلسطين يا رب العالمين يا أكرم الأكرمين يا ذا الجلال والإكرام يا حي يا قيوم برحمتك نستغيث. ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. والسلام عليكم ورحمة الله وبركاته.